ከልጅነቴ ያደኩት ጫካ ውስጥ ነው ራሱ ፕሮቴክት የማድረግ ምድርን ፕሮቴክት የማድረግ ሚል በጣም ከድሮ ጀምሮ የነበረ ሐሳብ አለው 300 ብር 400 ብር ብርቱካን ባይሰላሴ እቺ እግዚአብሔር እኮ በነፃ እንድንበላ ነው የተፈጠረው ይሄ ምድር የሰው ብቻ አይደለም የአኒማሉም የምኑ የሁሉም ዛፍን ንትከል ዝንትከል ዛንትከል በየቦታው ንትከል እንተንፍስ ንጹህ አየር ንጹህ ጸጉር አብራቸው ነው የተፈጠረው እኔ ግን ጸጉሩን ሄጄ በመቀስ ምናምን አልቆርጥም እኔ እንደውም ሰው ጥፋት የሚጀምረው ከመቆረጥ ነው ብሎ ፍቅር ሞልቶባት ዓለማችን ምህረት አግኝቶ ጥፋታችን መንገድ ድንበር ሳያግደን በነፃነት ልንኖር ሳንታፈን ነበር የአምላክ ፍላጎቱ የዓለም ጅማሬው መሰረቱ እየተከታተላችሁ የምትገኙት ሰከላ ሾው ነው በአባይ ቴሌቪዥን ወደ እናንተ ይደርሳል ቀጣይ እንግዶችን ለማስተዋወቅ በቃ ሬጌን ካነሳው ኢትዮጵያ ውስጥ ከሚጠቀሱ ቀደምት ከሆኑ በጣም የሬጌን ቅላጼ ድምጽ ሁሉንም ነገር እንደው ቁጭ የሚያደርግ ራስ ጃኒን የማያቅ ሬጌን አውቆ ራስ ጃኒን የማያቅ ሰው አለ ብዬ አላስብም የሬጌ አድናቂ በተለይ ደግሞ መድረክ አያያዙ ሙዚቃዎቹ ሐሳባቸው በጣም ኢትዮጵያዊነትና የሆነ ሁለቱን ነገር ያገናኘ ይመስለኛልና ብዙ ሰው በጣም ብዙ ጊዜ ብሎኛል ኢትዮጵያዊ ነው ግን የሆነ ነገር የለውም ብለው ሁሉ ያውቃሉ ምክንያቱም በጣም የሆነ ትክክለኛውን እንትን ፖይንት ስለሚያመጣው ትክክለኛውን ሬጌ ከሱ መስማት በቃ በጣም አድናቂው ነኝ እንግዲህ በተለይ አሁን በጣም ብዙ ሰዎች ሬጌን እየሰሩት መጡ እንጂ ቀደም ካሉት መካከል በቅድሚያ ከሚጠቀሱት መካከል ነው ባለቤቱ ደግሞ ጄሪ አለች እንደዚሁ ኢየሩሳሌም እሷም አብራ ከሱ ጋር ትሰራለች እንኳን ደህና መጣችሁልኝ ከሙዚቃ ህይወታችሁ ባሻገር የግል ህይወታችሁ ራሱ በራሳችሁ መልክ ብዙ ጊዜ ሰው ተመሳስሎ ነው የሚኖረው ቀድሞ የሆነ ሰው የኖረውን ህይወት ነው የምንደግመው አብዛኞቻችን የሆነ ሰው የሆነ ቦታ ሶፋ ገዛ ይሄኛውም ቤተሰብ ይገዛዋል ልጆቹን የሆነ ትምህርት ቤት አስተማረ ይሄኛውም ያስተምራል ብዙ ነገራችን ተመሳሳይ ነው እናንተ ላይፍ ስታይላችሁ ራሱ መግጠማችሁ ራሱ ደስ ይለኛል ምናልባት ከሁለታችሁ ውጪ ብትሆኑ መኖር ታስቸግሩ ነበር እንዴት ናችሁ ይሄ ዓለም ያንተ ነበር ጄሪ ተቀላቀለችው ልጆቹም እዚህ ውስጥ መጡ ከቤት ውጪ ከሌሎች ልጆች ጋር ይገናኛሉ ሌላ ዓለም ከሚያዩ ብዙ የቴሌቪዥን ፕሮግራም ቻናሎች በተለይ በጣም የውጪ ብዙ ነገር የሚያውቁ እንዴት ነው የምታዋህዱት አሁን ልጅ ትምህርት ቤት ውሎ ሲመጣ አዲስ ቃል ለምዶ አዲስ ሐሳብ ሰምቶ ይመጣል ባላንስድ ነው እነሱም እኮ ከዛ በጣም እንትን የወጡ አይደሉም ላይክ ዓለም ላይ ያለውን ነገር የሚጠቅማቸውን ነገር እንዲከታተሉ ያደርጋል እሱም ዳውንሎድ ያደርግላቸዋል ከሆነ ሰዓት የሚፈቅድላቸው ከሆነ ደግሞ የሚያዩትን ነገር ፓረንት ኮንትሮል አድርጎ የሚጠቅማቸው መማሪያ የሆነ ነገር ያያሉ እንዳልሹ ደግሞ ከሌሎች ልጆች ጋር ትምህርት ቤት ምናልባት ሊገናኙ ይችላሉ እንጂ ከቤት ምናምን አይወጡም ከቤት አይወጡም በጣም ነው የሚገርመኝ ታያለሽ እንዴት ነው ፓረንት እንዴት አይኖራቸውም እንዴት ነው ልጅሽን እንዴት ጥለሽ በብዛት እናስተውላለን ውጪ ልጆች ሲጫወቱ ምናምን መሽቶ ምናምን አትገቡም እንዴ ምናምን አንዳንዴ ማየት ሲፈልጉ አውቆ ደቂቃ ቀንሶ ዳድየው 30 ደቂቃ ላይ ይለኛል በቃ እሺ አንድ 1 hour ከተፈጥሮ ጋር ያላችሁ ቅርበት ደግሞ ሁለታችሁ በጣም ነው ደስ የሚለው ኔቸርን በጣም ነው የምትወዷት በቃ ተፈጥሮን ሁሉም ይወዳል ግን ያው አንንከባከበው እናንተ እንደዚህ መውደድ ብቻ ሳይሆን በደንብ አስተዋጽኦ ታበረክታላችሁ ቀደም ሲልም ብለሽ ነበር ግቢያችን ራሱ ጫካ ነው ወለሻል የራሳቸው ጫካ ያላችሁ ሰዎች ጫካ ነው እኮ ነው የምንባባል ቤታችን ማለት ነው የማን እሱ አሁን የማን ልማድ ነው ወይ እንዴት ነው ያዳበራችሁት እሱን እኔ ከልጅነቴ ያደኩት ጫካ ውስጥ ነው ራሱ ያደግንበት አካባቢ ትልቅ ግቢ አለ መብራት ኃይል ግቢ ይባላል እዛውስ በቃ ዛፍ ነው በቃ የሆነ ሌላ ዓለም ነው እሱ ገባሽ አሁን ደግሞ ከሷ ጋር ደግሞ ስንገናኝ የሷ ፋሚሊ ውስጥም እንደዚህ አይነት ነገር አለ
አይ ነው ከዛ ያንን ነገር አንድ ላይ እንትን አለ በቃ አባቴ ነው ክሬት ያደረገው ይሄን ዛፎቹን የተከላቸው አባቴ ነው። ይሄ የኛ የራሳችን ጫካው ማለት ነው። ከዛ እኔ ኖርማሊ ብዙም በቃ ራስ ጃኒን ካገኘው በኋላ ነው ልክ ራስ ደግሞ ያን ቦታ ሲያየው ይዘግዋት ምናምን ብሎ በፕሮጀክቱን ማገናኘንበትና በቃ የሱን እንትን ነው የተጋባብኝ እኔ እውነት ለመናገር። ከዛ የራሴም የአባቴም ሳይድ ደግሞ አለኝ። አባቴም በጣም መትከል ይወዳል። ኤቭሪዌር ነው የሚተክለው በሄደበት። ኢራንሲ እንደ ፋሚሊ ውስጥ ራን ነው የሚያደርገው። በሁለቱም አቅጣጫ ነው በሁለቱም አቅጣጫ ነው። ግን እሱ በቃ ሞር በቃ ከሶይል ጋር ምናምን በጣም እንትን አለው። በቃ አፈር ምናምን ፕሮቴክት የማድረግ ምድርን ፕሮቴክት የማድረግ ሚል በጣም ከድሮ ጀምሮ የነበረ ሀሳብ አለው። ሌላ ዲፕ እንትን አለ። ሌላ ዲፕ ነገር ነው ሴፍ ሶይል የሚባል እንትን አለ። ሶይልን ነው ሴፍ ማድረግ የምንፈልገው። ከዛሬ ከ20 ከ30 ዓመት በኋላ ምድራችን ነው ፍሬ መስጠት ሊያቆም ይችላል በዚህ በፕላስቲክ ፖሊሽን ነው። ስለዚህ ያንን ሲሪየስ ነገር ስለሆነ ሰው ራሱ የዛ ነገር ላይ መግባት አለበት። አካባቢን መጠበቅ መትከል ናቹራል ፈርቲላይዘር መስራት ነው የማይበሰብሱ አሁን ይሄ እንትኑ ላይ እሱን ነው የሚማሩት በብዛት ይሄ አካባቢ ጥበቃ። አሁን ይሄ ሰመር ካምፕ አለ ሰመር ካምፕ ላይ ምን ያህል ጊዜ እንደሚበሰብሱ ምናምን ምን ያህል ጊዜ እንደሚፈጅባቸው ምን አይነት ችግር እንደሚያመጣ። አሁን አንዳንድ ሰዎች ፕላስቲክ ያቃጥላሉ። ያ ፕላስቲክ ሲቃጠል ሌላ ችግር የጤና ችግር እሱን ከህፃናቶቹን ብታስተምሪያቸው ከልጅነታቸው ጀምሮ በቃ ሲያድጉ ምድርን የሚንከባከቡ ሰዎች ይሆናሉ። ሴፍ የሆነ ፕላኔት ይኖረናል። እስቲ ከነካካ ነው አይቀር አዲሱን ፕሮጀክታችሁን በደንብ እናውራ። ያው መነሻው ራስ አይሱት የሚል ፕሮጀክት ራስ ጃኒ ከድሮ ጀምሮ እንደነበረው ያው የታወቀ ነው። በብዙ ኢንተርቪዎች አውርተናል። ሶ ሪጋርዲንግ ዳት ሴንተር አቋቁመናል የወጣቶች ማዕከልና አላማችን ምንድነው? ይሄንን ክረምት ትርፍ ጊዜያቸውን ልጆች ኤዱኬሽናል የሆነ ኤክስትራ ካሪኩላር ከትምህርት ውጪ ከትምህርት ጎን ለጎን ሆኖ ትምህርት ነው አት ሴም ታይም እኛ ጋር መተው ኢንቫይሮንመንታል ፕሮቴክሽን፣ አካባቢ ጥበቃ፣ ኢሞሽናል ኢንተለጀንስ፣ የላይፍ ስኪል፣ የህይወት ስኪሎች ትምህርት ቤት ሄደሽ ማታገኛቸው ነገሮች ሆነው ግን ከጎን ለጎን ሰው መማር አለበት ብለን የምናስበው ፉድ ሴኩሪቲ፣ ይሄ ምግብ በየጓሮ መትከል፣ ቅድም እንዳለሽ በዛ ዙሪያ ኮምፖስት መስራት፣ ሪሳይክሊንግ፣ አርት ኤንድ ክራፍት፣ ሙዚቃና ካልቸር ዲፓርትመንት አሉ። በአጠቃላይ 7 ዲፓርትመንቶች አሉ። ተማሪዎች ተመዝግበው እኛ ጋር መጥተው ያንን የመሰለ ፍሬሽ ኤር እየወሰዱ ውጪ አክቲቪቲ ኖሯቸው በደንብ ትሪ ሃውስ ዛፎች ላይ ቤቶች አሉ። ውጪ ላይ ደግሞ ብዙ ቆንጆ ኮምፎርታብል የሆነ ኤሪያዎች አሉ። አሪፍ ቲም አዘጋጅተናል። ቆንጆ ትሬንድ የሆኑ አስተማሪዎች በሁሉም ኤሪያ ዙሪያ በኢንቫይሮንመንታል ፕሮቴክሽኑ ዙሪያ ያው በአካባቢ ጥበቃው ዙሪያ እኛ ሜንሊ አምባሳደር ፊት ለፊት ሆነን ብዙ ነገሮችን ልናስተምራቸው ተዘጋጅተናል። ሰኔ 29 ይጀምራል። ዳሚስ ጁላይ 4 ከዛ ኦገስት 5 የሚያልቅ ኦገስት 7 ነው የሚያልቀው። ለ5 ሳምንት የሚቆይ ነው። እኛ ሰመር ካምፓችን ትንሽ ለየት የሚያደርገው ምንድነው? ከ6 ዓመት ጀምሮ እስከ 19 ልጆች ናቸውና ሞስትሊ ለኮሌጅ የሚሄዱ ተማሪዎች ሰርቲፊኬት እንሰጣለን። ቢኮዝ በደንብ ሰርቲፋይድ የሆነ ዩት ሴንተር ስለሆነ ውጭ ሀገር በብዛት ደግሞ ለመሄድ ውጭ ወጣ ብሎ ለመማር የሚያስቡ ተማሪዎች እንደዚህ አይነት ኤክስትራ ካሪኩላር ሰርቲፊኬት ይጠቅማቸዋል። በዛ ላይ ደግሞ እኛ ጋር መጥተው የሚማሩት ስኪሎችም ለላይፍ ስኪል በጣም ይጠቅማል ብለን እናምናለን። ምክንያቱም አክቲቪቲ ቅድም እንደተነጋገር ነው በብዛት ብዙ በአሁኑ ሰዓት ስክሪን ላይ ነው የሚውሉትና ያንን እንትን መቀነስ አለባቸው። አት ሴም ታይም ሙያ መማር አለባቸው ነው። አሁን ሁሌ ጃኒ ሲያወራ ከሰማሹ እሱ በጣም ብዙ ነገር መስራት ይችላል እና ያንን ነገር ለትውልድ ማስተላለፍ እፈልጋለሁ ነው መነሻ ሀሳቡ የሱ። የሰው ልጅ ብዙ ነገር መስራት እንደሚችል ካላስተማርሽው አያውቅም ነው። እዚህ ላይ እዚህ ጋር ይሄ እንጨት
እንደዚህ አይነት እንጨቶች አሉ። ብዙ ነገር ነው እዛው ውስጥ የምንሰራው። ውድ ዲፓርትመንትም አለ፣ የእንጨት ዲፓርትመንትም አለ። አሁን ብዙ ዲዛይን ነው የሚሰራው። በቃ አሁን በጣም ነው ደስ ያለኝ ቅድም ሳየው ከእንትን ጋር ኮምባይን አድርገውት እንደዚህ አይነት ነገር ራሳቸው ዛፍ ሲቆረጥም ዛፍ በተለያየ አይነት መንገድ ሊቆረጥ ይችላል። ወይ ተጣሞ ሊያድግ ይችላል፣ ወይ ኤሌክትሪክ ላይ ሊወድቅ ይችላል። ያን የወደቀውን ደግሞ ምን ላይ ነው የምታዩው? ዝም ብሎ መንደድ የለበትም። ያን ነገር ወደ ሆነ ቫልዩብል የሆነ ነገር ትቀይሪዋለሽ። ራስሽ ክሬት እያደረግሽ ማለት ነው። ራስሽ ስታየው ምናምን እንትኑ ይመጣልሻል። አሁን ይሄን ነገር የሰራው ሰውዬ በጣም የሚገርም አደንቀዋለሁ። የሚገርም ነው። አሁን አንተም በጣም በቃ ፍቅሩን ፓሽኑ ስላለህ ቀድመህ ያየኸው እንደመጣው ነው። ቅድም ጀምሮ ያየሁት ነው እኔ ራሴ። እና እንደዚህ አይነት እንትኖች እንትን ያደርጋሉ። እንደገና ከዛፍ ጋራ ደግሞ ግራውንድ ከኔቸር ጋራ ከአፈር ጋራ ይገናኛሉ። ምክንያቱም ያው ስሪታችን ያው ዲቴል ነው ስለሆነ አሁን ሽንት ቤትም ስትሄጂ ምንም ስትሄጂ ሲሚንቶ ነው ምናምን ነው ዓለሙ ሌላ አይነት ዓለም ነው አሁን ያለው። አሁን ግን እኛ ጋር ያለው ግን ኔቸር ነው ከአፈር ጋር ነው የምትገናኙ ምናምን። ፕላንት ያደርጋሉ፣ ቦታ አዘጋጅተንላቸዋል በስነ ስርዓት። ከውጭ ሀገር የመጡ ሲዶች አሉ፣ የጓሮ አትክልት እንትን የሚሉ አሁን በደንብ ተቆፍሮ ምናምን ለተማሪዎቹ ተዘጋጅቷል። እነሱ ልክ ካምፑን ሲጀምሩ ተክለው መጨረሻ ላይ ምን ደረጃ እንደሚደርስ ፕሮሰሱን ምን እንደሚያስፈልገው ክትትል እንደሚያስፈልገው አንዳንድ እንትኖች አሉ። አሁን ለምሳሌ ሕፃን ሆነም ልጅ ሆነን ዝም ብለን እንደቀላል የምናገኛቸው ፍሩቶች አሉ። ግን ጠቀሜታቸው በጣም 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 በቃ ለጤና እንደ ፓሽን ፍሩት እንደ ቢትሩት ምናምን የሚባሉ ስለነሱ ግንዛቤ ምን አይነት ቤኔፊት እንዳላቸው ለጤና ሰው ያንን ነገር ቢያበዛ ጤናው ላይ ምን ሊፈጠር ይችላል። አሁን በብዛት አይተሽ እንደሆነ የስኳር ህመምተኛ የደም ግፊት ምናምን አለ። ግን ሕፃን ሆነን እኛ ዝም ብለን አጥር ላይ የምንበላቸው ነገሮች ዛሬ ውጭ ሀገር ምናምን ሌላ ታምር ነው። ገብቶሻል? እኛ ግን እኮ እናውቀዋለን። ሕፃን ሆነን ያንን ነገር ፕሮሞት እናደርጋለን። እኛ ጋር ፕሮሞት እናደርጋለን። ያንን ነገር ልጆች መጥተው ስለዛ ፍሩት ግንዛቤ ይወስዳሉ። አሁን ቢትሩት ቀይ ስር የሚባል እንትን አለ። ዝም ብሎ እንደቀላል ነው የሚያየው ሰው፣ ግን ትልቅ የጤና ቤኔፊት አለው። ግን በጣም ቤኔፊት አለው። እሱ ጁስ ምናምን ሁሉ ይሰራል እና በጣም የሚገርም ነው። ፊትሽ ግሎ ነው የሚያደርገው እኮ ለስኳር ህመምተኞች ምናምን ወደ ባላንስ ያደርጋል ብዙ ነገር። ለደም ግፊት አንዳንድ ሰዎች ይመጣሉ፣ ዛሬ አንተ ግቢ የሆነ ፓሽን ፍሩት አለ፣ የደም ግፊት አለብኝ፣ አሁን ትከል እንካዘሩ ያን ነገር ማባዛት። በጣም እድለኞች ነበርን አሁን ስናየው እያልክ ነበር። የኛ አስተዳደግ ሁሉ ነገር በነፃነት እንደገና በነፃ የተፈጠረውም እኮ በነፃ እንድንበላ ነበር። ዛሬ 300 ብር 400 ብር ብርቱካን በስላሴ እግዚአብሔር እኮ በነፃ እንድንበላ ነው የተፈጠረው። ሲሪየስ አይደል? ሰው መትከል በጣም ከማቆሙ የተነሳ ነው እንደዛ የሚከፈለው። አሁን ለምሳሌ የሆነ ቦታ አፈር ቢኖረው ቤት ውስጥ ያንን አፈር ሲሚንቶ ያደርገዋል። በጣም ነው የምናድደው። ሲሚንቶ ያደርገዋል ወይ እንደዚህ ያደርገዋል እንዴ? በቃ አፈሩን ተተውለትና ይብቀልበት። ይሄንን አሁን ስንል በግብርና ስራ የሚተዳደሩ የሚኖሩ ሰዎች በደንብ ይረዱታል ከተማ ውስጥ ካለው ሰው በላይ። ምክንያቱም በየአመቱ ምን ያህል ምርታቸው ሊቀንስ እንደሚችል እንዴት አገላብጠው አንዱ ላይ ምን መዝራት እንዳለ በደንብ ነው የሚያውቁት እነሱ። የዋይልድ ላይፉ ምናምን በጣም ተቃውሷል በዚህ ምክንያት። አንዳንድ ሰው እቺ ምድር የሰው ብቻ ይመስለዋል። ገብቶሻል? እኛውን ግቢ ያለ የወፍ ማዕት ይሄ ምድር የሰው ብቻ አይደለም የአኒማሉም የምኑ የሁሉም ገባሽ? እኛውን እዛ ጋር ዛፍ ስንተክል ለወፎቹም ነው ቤት እየሰራን ያለነው። አሁን መጥተው ቁርጠው መንጥረዋል ይሄዳሉ፣ ወፎቹ ይሰደዳሉ፣ በቃ ይጠፋሉ፣ በቃ ይሞታሉ እንጂ ገብቶሻል? እና ሰው ያንን ነገር በቃ ምድር የሱ ብቻ የሰው ብቻ ነው የሚመስለው። ያንን ነገር ይመነጥርባቸውና ቆርቆሮ ምናምን ያጥራል ይመጣና ገባሽ እንዴ ከሰው ምናምን ኧረ ተው አልኩት አንደኛ ጊዜ። እንዴ ለሰው ብቻ አይደለም እቺ ምድር የተፈጠረችው
ለሁላችን ነው። በጣም እየራቀ ነው። እናንተ ደግሞ ልጆችንም ታዳጊዎችንም ለማቅረብ እየሞከራችሁ ነው። እዚህ ሰመር ካምፕ ላይ መቀላቀል የሚፈልጉ ቦታውን እንዴት አድርገው ነው ምንድነው የሚጠበቅባቸው? ስሙ ራስ አይሲዩስ ሴንተር ይባላል። ቦታው ሲኤምሲ ነው፣ አሜሪካን ሜዲካል ሴንተር አካባቢ። በሶሻል ፕላትፎርማችን ሁሉም ኢንፎርሜሽኑን ያገኙታል። ፍላየሩንም ሼር አደረግሽና እንትን ኢንፎርሜሽኑን ታሳያቸዋለሽ። በዛ ላይ ባለው ስልክ ኮንታክት አድርገውን ኦፕን ሃውስ እናዘጋጃለን። ወላጆች ከዛ በፊት መተው ቦታውንም አይተው ያለውን ነገር አዲስ ነገር ስለሆነ ያለውን ነገር በደንብ ተረድተው አክቲቭሊ የሆነች ወላጅ ደውላ አብሬ መሳተፍ እፈልጋለሁ ምናምን አለችኝ። ወላጆች ሁሉ መተው ኢንጆይ ማድረግ የሚፈልጉት አይነት ቦታ ነው ቱ ቢ ኦነስት። እና እንጋብዛቸዋለን ሰመር ካምፑ ከመጀመሩ በፊት ፍላየሩ ላይ ባለው ስልክ ኮንታክት ያድርጉንና ሁሉንም ዲቴይል እንሰጣቸዋለን። ራስ አይን የሚለው ደግሞ የራስ አይን ነው። የራስሽ አይን ነው። የራስ አሁን እዚህ ጋር መጣውና የሆነ ነገር አየሁ አይደል? ኦብዘርቭ አደረኩ። ገባሽ? የራስሽ አይን የሚያየው ነገር አይቶ ግን ዝም ብሎ አይቶ ዝም ብሎ ማየት የለበትም ነው። አይቶ ምንድነው እዚህ ጋር ያለው እንደ ምናምን ነው የሆነ ነው። ሌላ አይን ነው መክፈት አለብሽ። የራስሽን አይን ማለት ነው። ስሙ ይሄ ነው። ራስ አይን ማለት እሱ ነው። ራስ አይን ወጣቶች እኔ ራሴ እንደዚህ በጣም ደስ የሚለው ከዛ ነገር የምትወስደውን ትወስዳለህ፣ የምትማረውን ክሬት የምታረጊውም አይተሽ ነው ተረድተሽ ነው። ስለዚህ ፎከስ ነው የተባለበት ምክንያት እዛ ነው። ፎከስ ከአርቱ ከስቴጅ ውጪ ሚስና ሚስተሮች ነን፣ አስተማሪዎች ነን። ዘፈን ንትከል ዝንትከል እዚያ ንትከል በየቦታው ንትከል እንተንፍስ ንጹህ አየር እንተንፍስ ንጹህ አየር እና ምንድን ነው ጭንቅላት ላይ ነው የሚተክለው ዛፍ ነው። አንደኛ ነገር ዛፍ የሚተክል ሰው ለተፈጥሮ የሚቆረቆር ሰው ለተፈጥሮ የሚቆረቆር ሰው ማለት ደግሞ ሰውንም አታካያ የትኛውም አይነት ነፍስ ያለው ነው። ስለተፈጥሮ ከተነሳ አውርታችሁ ማናቆም ታስቆም ነው የሚሻልሽ። ወደ ሙዚቃ ልምጣ። በቃ ግዴታ ከቤት ውስጥ አንዱ ሰው ሬጌ መስማት ያቆማል። አንድ ብቻ ነው የሚፈቀደው ቢባል ማን ነው ከዚህ ጨዋታ የሚወጣው? ማካና ኮስችን ዲስ ከባድ ነው። nobody can stop reggae ሚላ ሁለታችንም አናቆምም። ባይሆን ትምህርት ቤት ነው እኮ ሬጌ ራሱ እንዴ እኮ በቃ ትምህርት ቤት ማትማሪውን ነገር ነው የምትማሪው። ቮይስ ስለሌለው ቮይስ ነው ራሱ። ገባሽ? እዚህ ጋር ህፃናቶች እንደዚህ እየሆኑ ነው፣ እዛ ጋር እንደዚህ አይነት ነገር አለ ብሎሽ ጥቆማ ትሰጫለሽ። የሆነ ሰው ሲሳሳት ተው እንደዚህ አይነት መንገድ አትሄድ ምናምን ይልሻል እኮ ሬጌ። አንደርስታንድ እና ይሄን ታዲያ እንዴት ታቆሚያለሽ? ሰው አሁን ዘፈን ምናምን ይላል። ኖ ማን ሬጌ is a spiritual thing, it's a ሶንግ ነው። በእንግሊዘኛ ሶንግ ነው። ሶንግ ኦፍ ፍሪደም ነው፣ የነጻነት መዝሙር ነው። እኔ አሁን አዝማሪ ነኝ። ገባሽ? ሰው አሁን አዝማሪ ስትይ ምናምን እንደመጥፎ ነው ማን መዝሙር ዘመረ አዘመረ አዝማሪ እና ሁለታችንም ልናቆም አንችልም። ሬጌ ፍሪደም ነው፣ በአጠቃላይ ፍሪደም ነው። ሶንግስ ኦፍ ፍሪደም ነው። አሁን ለምሳሌ ልጆቹንም ራሰው በፍሪደም ነው የሚያድጉት እና አዛሪያም ሲወለዱ እነሱ ራሱ ኮምፕሌን ያደርጋሉ። አሁን መኪና ውስጥ እንኳን ሲሄዱ ጸጉር አብራቸው ነው የተፈጠረው። እኔ ግን ጸጉሩን ሄጄ በመቀስ ምናምን አልቆርጥም። ምክንያቱም በተፈጥሮ የመቆየት መብቱ ነው። ያ እግዚአብሔር የሰጠው መብቱ ነው። ገባሽ? የሆነ ሰው ይመጣና ይወስንብሻል። ተፈጥሮን ትጻረረዋለህ ማለት ነው። ሄደህ ስትቆርጠው ለሌላ ሰው ማይ ቢ ራይት፣ ለኛ የኛ አስተሳሰብ ነው ያ። እኔ እንደውም ሰው ጥፋት የሚጀምረው ከመቁረጥ ነው ብሎ በሱ የለመደ ነው ወደ ዛፍ መሄድ። ስለዚህ ነው ሰው ልጅ እኮ ስፒሪቹዋሊቲ ኮንሽስነስ የሚጠፋው ጸጉር መቁረጥ ሲጀምር ነው ምናምን ነው ብሎ የሚያስብ ነው እንጂ እውነት ነው። ደስ የሚል ላይም አለ እኮ ባይብል ታሪክ ላይም አለ። ሳምሶን ነው
ነው ገላይላ ስትቆርጠው እንትኑና ፓወሩን ነው ያጣው። ምክንያቱም ፀጉሩ ላይ ስለነበረ ከዘመን ዝም ብለሽ ምናብሽን ወደዛ ስትወስጂው እኮ ሰው ያን ጊዜ ቴክኖሎጂም አልነበረውም ፀጉርን ለመቁረጥ ነው እንዴት መቀስ እንደሚሰራም አይችልም ነበር አያውቅም ነበር ነው በቢላ በድንጋይ አይቆርጥም ነው እንደውም አንዳንድ ታሪክ ስታነቢ እንደ ልብስም የሚጠቀመው ፀጉሩን ነበር ነው ምን ከድሮ ሄደሽ ስታነቢ ማለት ነው ሰው በቃ የተሻሻለ ምናምን እየመሰለው ነው። ወደ ሙዚቃው እንምጣ። ይሄ ብዙ ነገር ተፈጥሮን ከልጆች ጋር ሌሎች ክሬቲቪቲ እንትኖች ላይ ስትሳተፉ ሙዚቃችሁን እንትን አላለባችሁም? ብዙ ስራ እንደምትሰራ አውቃለሁ። በፊትም ብዙ ያልወጡ ነገሮች አሉ። እዚህኛው አልተሻማችሁም? መልስ ስትስጥ በጣም ይሻማል። እሱ በጣም ይሻማል። ግን ደግሞ የኔ ሐሳብ ላይ ገና አንዳንዴ እንትን አላደረገም ብለሽ ታስቢያለሽ። ሰው ያን ነገር ዲዘርቭ ላይ ያደርግ ይችላል። እዛ የኔ ሐሳብ ላይ የኔ ሐሳብ ቀድሞ ይሄዳል። አንዳንዴ ገብቶሽ ዘፈኖቹ የመውጣት አለመውጣት እንትኑ አሁን ቢወጣ ያለው ኢምፓክት እና ባይኖረው ምናምን ከዛም በላይ ደግሞ ኢንዱስትሪ ላይ ያለው ነገር መነጋገር ግን ደግሞ ሬጌ ሙዚቃ አሁን እኛ ብዙ ከ20 ዓመት በፊት ምናምን የተጻፉ ነገሮች ሬጌ ራሱ ትንቢት ነው የሚናገረው ወደፊት የሚመጣውን ነገር ነው። ከ20 ዓመት በፊት አሁን ፍቅር ሞልቶባት ዓለማችን ምህረት አግኝቶ ጥፋታችን መንገድ ድንበር ሳያግደን በነፃነት ልንኖር ሳንታፈን ነበር የአምላክ ፍላጎቱ የዓለም ጅማሬው መሰረቱ ነው። ዓለም ሲጀምር እዚህ ጋር ይሄ የኔ ቦርደር ነው ይሄ ያንተ ነው ምናምን አላለም። እግዚአብሔር እቺን ምድር ለሰው ልጆች ነው የሰራው። ገብቶሻል? ከዛ ከጊዜ ጊዜ እያለ ነው። አሁን ያንን ሙዚቃ ድሮ ነው የጻፍነው። አሁን እንግዲህ አይተሻል ዘመኑን አያረጅም። አሁን አይተሻል ዓለም ላይ ያለው እንትን ነው ብዙ ነገሮች የሆነ ነገር ሲፈጠር የሱ ሙዚቃ አለ በዛ ነገር ዙሪያ አረ ቢብቲ ነገር አሁን በትለቀው ምናምን አይደለ ወንድም ከወንድም ሲባረሩ ካንድ እንዳልተፈጠሩ ስራቸው እሱን ማሳፈሩ በሰራልን ባበጀልን ምድር የፈለገው እንድንኖር በፍቅር የተገላቢጦች ጠብ ያለሽ በዳቦ ቶሎ ለመቀጠፍ ሲወጣ በደቦ የሚል ግጥም የድሮ 20 ዓመት ምናምን በፊት የተጻፈ ግጥም ነው። ኢሚግሬሽን ራሱ አሁን ኢሚግሬሽን የሚላል ሙዚቃ ሳውዝ አፍሪካ ምናምን የተፈጠረው ነገር እዛ ላይ ምን ፓርት አለው? እንዴት ነበር? ጎሳ ይቀድ ገና ሳይነጋ why am I need a visa to visit my brother in South Africa እኔ ለምን ቪዛ ያስፈልገኛል ማለት ግጥሙ ላይ አለ። ሳውዝ አፍሪካ ነገር ሲፈጠር ምናምን እንደዚህ የሀገር ዜጋ አይደላችሁ ምናምን ብሎ ሉክ አው ደም ፋን ኦቨር ሪሊጅን ኤንድ ላንድ ነው አሁን ብቻ ብዙ ነገር ነው ያለው ዓለም ላይ ያለው ያንን ነገር ቀድሞ ተጽፏል በሚገርም ሁኔታ አሁን በጣም ለጥቁር ሳይቀድ ገና ሳይነጋ ደርሷል ሰልፉ በጥፍ ዞሮ በሩጋ ያለልፍ ሲባል ይገኛል እትብቱን አፈሩን ትቶ ይተማል ረሳሽ ወይ ማማስ ያንን አንቀልባ ማባበል ልጅሽን አዝለሽ ከጀርባ ቄሽ እንደምን ቢከፋው በባዕድ ሀገር ኑሮ የሚገፋው ያሳተና ያ የሳት ልጅ ሰልፍ አርዝሞ ቆንስላው ደጅ ባህር ማዶ ብሎ ሊጠፋ ለይለፍ ቃል ይዟል ወረፋ ታዲያ ለምን ልሂድ ማለቱ ከተማረበት ከማጀቱ ባህር ቀስፎ በረሃ ገፍቶ በሰው አገር ሊበራ ጠፍቶ ኢሚግሬሽን ነው ወይንን የሚሰራው በየአገሩ ማለት ነው። አንደርስታንድ ሚ በትክክል በሚገርም ሁኔታ አሁን ደቡብ አፍሪካ ለዓለም ለጥቁር ህዝቦች ሁሉ ነፃነትን ምልክት የሆነች ሀገር ላይ እኛ ጥቁሮች ወንድማማቾች ሄደን መኖር ስንቸገር ያስደንቃል። ይሄ ይመጣል ብሎ ማንም አያስብም። እንትን ይደበቃል ታሪክ አጃን ሆይ አይደለም ለሀገራቸው በደቡብ አፍሪካ በአንጎላ በሞዛምቢክ የሚገኙ ወንድሞቻችን ካሉበት የባርነት ቀንበር ነፃ እስኪወጡ ድረስ ትግላችንን አናቋርጥም። ይሄንን ለምን አንማርም? ይሄንን እንዳሉ እሳቸው ገብቶሻል? ይሄንን በማለታቸው እኮ ብዙ ተከታይ ያላቸው ዓለም ላይ እስከ መመለክ ደርሰዋል። ገብቶሻል?
ይሄ ነው በቃ ትልቅ ፌሊየር። አሁን ያን ጊዜ መጥቶ በቃ ሁሉን ነገር ነው መጽሐፍ እስከማቃጠል ምናምን የተደረሰውን ይመስል ሰው እስከማጥፋት ድረስ ነው። እኔ ምንም ነገር ኖሮኝ ሳይሆን እንደ ሰው ነው ትምህርታቸው ነው የሚያስፈልገኝ ትምህርት ስለሚያስፈልግ እንጂ እሳቸው የግል እንትን ምናምን አይደለም። የሚያስተማሩት ትምህርት ግን ፐርፌክት ነው ለሰው ልጅ። እግዚአብሔር ምን ይላል? ያልሞተ ውሻ ከሞተ አንበሳ ይሻላልና ሰው ከሕያዋን ሁሉ ጋራ በአንድነት ቢኖር አለው ተስፋ። ሰው የተባለ ያልሞተ ውሻ ከሞተ አንበሳ ይሻላል። እናንተ በህይወት ያላችሁ ግን አንድ ላይ ኑሩ። ስለዚህ አንድነትን የማይሰብክ it's not from እንትን ከእግዚአብሔር አይደለም። ሬጌም ያ ነው ዋናው አንድነት ዩኒቲ ነው የሚሰብከው። አንድ ላይ ኑሩ ከባይብል ጋር ነው ሪሌት የሚያደርገው። ባይብል ደግሞ ስንት ድሮ ሰዎች ምናምን ከኤክስፒሪየንስ የጻፉት ያዳበሩት ነገር ነው። እኛ ዛሬ እንትን የምንልበት ሁሉም ነገር ከዛ ሜን ግን ድምጽህ ይናፍቀናል፣ ስራዎቻችሁ ይናፍቁናል። አይ እንዳልሽው ወደዛም ሀሳብ ስንመለስ በጣም ታይማችንን ይወስደዋል። ይሄ የወጣት ማዕከሉ በጣም ጊዜያችንን በጣም ይወስደዋል። እኔ ስፔሻሊ እኔ ሙዚቀኛ ነኝ ብዬ ለማለት ራሱ በጣም ይከብደኛል። ገባሽ? የሆነ ፓሽን ስላለኝ እሱ ከጎኔ ስላለ ምናምን ብዙ ኦፖርቹኒቲ ስላገኘው ነው እንጂ ቱ ቢ ኦነስት እንደዚህ በጣም ዴዲኬትድ ሆኜ ጊዜን የምሰጠው ነገር አይደለም። ምክንያቱም ያ ነገር በጣም ቢዚ ነው የሚያደርገኝ። ቅድም መግቢያው ላይ እንደተናገርሽው አሁን የላይፍ ስቴጅ አያያዝ ምናምን አለ አይደለም? እሱ በጣም ምንድነው መሰለሽ አንድ ጊዜ ላፍቶ ሞል እየተጫወትኩኝ የሆነ ጋዜጣ ምን አለ ጻፈ፣ አያውቅኝም ምንድነው የጻፈው በጦር ሜዳ ላይ ለጀነራል ለወታደሩ የጀነራልነት ማዕረግ እንደሚሰጠው ለዚህ በስቴጅ አያያዝም ማዕረግ ቢሰጥ ኖሮ ለራስ ጃኔ የጀነራልነት ማዕረግ ይገባዋል ምናምን ብሎ እንትን አድርጎ ጽፎታል። ጋዜጣው አለኝ እስካሁን ድረስ አሁን እሱ በጣም አሪፍ ላይቭ ፐርፎርመር ነው እንደምታውቂው። በጣም አሁን ባለፈው የቦክስ ምናምን የሆነ ኮምፒቲሽን ምናምን አልነበር? እኔ ግን ይሄ ነገር ለምን በእንትን ቻሌንጅ አይጀመርም ምናምን አልኩት እያሳኩት ማለት ነው። ለምን ላይቭ ኮምፒቲሽን ቢኮዝ ምንድነው አሁን ቅድም ኢንዱስትሪ ብዬ ጀምሬልሽ ነበረ። ኮንሰርት ሲዘጋጅም የሆነ ነገር ሲኖር ምናምን በሆነ የተቧደነ ነገር የሆነ ገሌን ስለሚያውቅ ብቻ ምናምን ነው ስራው የሚሰራው እንጂ ማን ጎበዝ ነው ማን ችሎታው አለው ማን ስቴጁን በደንብ ይዛል ምናምን አይደለም። እዚህ ሀገር ላይ እኔ ሆነስትሊ ነው መናገር በፈልገው ይሄ ምክንያቱም ኢንዱስትሪውን አፌክት ስለሚያደርገው በችሎታ በብቃት እስቲ በቃ ለምን አናዘጋጅም ይሄን ነገር እናዘጋጀው እንደ ቦክሱ እንትን እስቲ የሚችለኝ ሰው ካለ ምናምን በልና በእናትህ ቻሌንጅ ጀምር ምናምን በየው አስበንበት ነበርና ቢዚ ሆነን በብዛት እንትን ላይ ያለ ብዙ ስህተቶች አሉ አንዳንድ ስቴጅ እና በጉብዝና ወይ በምናምን ሳይሆን በኮኔክሽን ነው የሚሰራው ብዙ ነገር። ስቱዲዮ ስቴጂ የሆነ ነገር ለማሰራት በጣም ብዙ ጊዜ ፈጅቶ ነው። በቃ ድሬን ነው በቃ ሆል ሲስተሙ ሙዚቃ አሁን እዚህ ጋር ቁጭ ብሎ እሱ መስራት በደቂቃ ምናምን እንዲችል ይችላል። ድም ከፍተው እኮ የሆነ ለራሴን ነገር ሰርቻለሁ የሚለው የሰው ዘር መስፍለቂያ you are 1 million the conquering lion Ethiopia የሰው ዘር መፍለቂያ you are 1 million the conquering lion Ethiopia የቦብ ማርሊ እንትን ነው ቢት ነው እሱም ቢት ያዙልኝ። ግን ደግሞ የቦብ ማርሊን መሰለኝ ያልፈለኩበት ምክንያት ደግሞ አክብሬው ነው ለምንድን ነው ኮፒራይት ነው የሰው ቃላት ነው ምናምን። ስለዚህ የራሴን ቃላት ምናምን አንድ ሴም ሪድም ላይ የራሴን ማሰራለሁ ማለት። ስለዚህ ችሎታው ቢኖርም እሱን የሚመቸው ያንን ሌላ ነገሩን የሚሰራ ሰው ግን የለም። ገብቶሻል?
ስለዚህ ሜክስ በጣም ሃርድ ያደርገዋል ፕሮሰሱን ያንን በቃ በጊዜ ቶሎ ሙዚቃ የመስራቱን ቪዲዮ ስትሰሪ ካሜራማኖቹ በጣም ከባድ በቃ ሁሉ ጋር ስቴጂ በቃ ማነር ችግር ነው ታይም በጊዜ በጣም ሰው ይቀልዳል በጣም እና ግን ደግሞ ከውጭ ሀገር ጋር ደግሞ ስታዩ እነሱ ሪድም ምናምን ሰርተው በደቂቃ ምናምን እንደ 20-30 ሪድም ሊልኩልሽ ይልኩልሃል በደቂቃ በነፃ ስራልን እዚህ ላይ ምናምን ብለው እኮ ብለው ጭራሽ አዎ እና እዚህ ግን ቮይስ አርገሽ ለመላክ ብቻ ራሱ በጣም ከባድ ነው ቮይስ እርተዩ እንትንን ፕሮዳክሽኑን ምናምን ታዩና እና በጣም የማነርና እንትን ችግር አለ በጣም እሱ በቃ እሱ ችግር ገጥሟል በየቦታው አሁን ያልተሰራ አይነት ሙዚቃ የለም ሄደሽ አንድ ስቱዲዮ ብዙ ጊዜ ሽናጥተሽ ምናምን ተሰርቶ ነገር አልቆ በሆነ ትንሽ የማይረባ ነገር ይፈራረስና በቃ ፈርቶ ይቀራል እና ሙዚቃውን ሪስፔክት ያለ ማድረግ አሁን ላይ ካንቺ ጋር በሆነ ነገር ሰው ልጆች ነን አይደል ብንቃረን ራሱ ያን የሰራነውን ስራ ግን አክብረን በሆነ ሚንስ ለስራው ስንል ፊክስ አድርገን we have to deliver ለሰው ምክንያቱም ቅድም እንዳልሽው አሁን ሰው ይናፍቃል ሰው ብዙ የሚጠብቀው ነገር አለ ሜሴጅ የሚፈልገው ነገር አለ እኔ ቅድም ትምህርት ቤት ነው ብዬሽ የለም ገባሽ ይሄ ደግሞ ሌላ ትምህርት ብዙ የምንናገረው ነገር አለ በሬጊ ውስጥ ያንን ነገር ለህዝብ ሲባል ነው ስለዚህ ኢንዱስትሪው በጣም መስተካከል አለበት እኔ ካየሁት በቃ እንዳልኩሽ እኔ ብዙ ነገር እንደውም ቀሎልኛል ከሱ ጋር ስለሆንኩኝ ግን እኔም በጣም መስራት እየቻልኩኝ አልሰራሁም እሱ ደግሞ በጣም በቃ ከስንት አልበም በላይ ቁጭ ብሎ በእንደዚህ አይነት ስሞል ነገሮች በቃ አይሰራም እና ይሄ ነገር ቢስተካከል በየቀኑ ሙዚቃ መውጣት ይችላል በየቀኑ አዎ ጀሜካ እኮ የሚኖሩት በአርቲስቶቹ በብዙ ኢንካም የሚመጣው ለሀገሪቱ የነሱ ኢንዱስትሪ ራሱ ያደገው የሙዚቃ ኢንዱስትሪ በእንደዚህ ነው ኮምፒቲሽን ተነስቶ አንዱ እስቲና ወንድና ቻለኝ ስቴጅ ላይ እንገናኝ እስቲ ምናምን እዚህ ሀገር ተነስተሽ እኔ እንደዚህ ነኝ ምናምን ብትይ ማን ስለሆነ ነው ምናምን ብሎ ልትሰደቢ ምናምን ሁሉ ትችያለሽ ማን እንደ ስቲንግ የሚባል አለ ብዙ አለ በቃ እነሱ ግን በቃ ስቴጅ ላይ በደንብ ኮምፒት ያደርጋሉ ዋር ነው የሚያካሂዱ ዋር በይው ጦርነት በይው በጣም ትልቅ ይሄ ነገር ቢያድግ ሀገሪቱ አሰላምታ አልበም ሲወጣ ቤስት ሬጌ አልበም ኦፍ 2015 የሚል የጣሊያን ሀገር ሬጌ አድማጭ ኮሜንት አለኝ ገባሽ እዚህ ያለው ግን ፕሮዲዩሰር ምናምን እኔን ፑሽ ቢያረገኝ ሚዲያው ፑሽ ቢያረገኝ ስንት ብር ይዤ እመጣለሁ ለሀገሬ ገባሽ ይሄ ነው ችግሩ ትልቅ ችግሩ እኔ ምናምን በችሎታ ሳይሆን እኔ ቀድሜ እንዲያርግ ያለው እኔ ቀድሜ አልበም አውጥቻለሁ እኔ ቀድሜ እንዲሆኛለውና ለምን እሱ እንደዚህ በቃ የሆነ የሚያስጠላ ነገር ሪያሊቲ ደግሞ እንዲህ ሰው አያወራም በሙዚቃው ዙሪያ ማለት ነው አይወራም ሁሉም ከኋላ እንትን ብሎ ያውቃል ችግሩን ግን አይ መወራት አለበት እንደውም ኔክስት ታይም ስም ሁሉ ምናምን እየጠራን ብንወያይ ደስ ይለኛል ምክንያቱም መስተካከል ስላለበት ነው እኔ እንዳልኩሽ በጣም ኢንትረስቱ ነበረኝ አሁን ነበረኝ ሁሉ ያልኩ ነው ሳላስባየሽ because ሳየው እኔ እንደዚህ አይነት ቫይለንስ ነው በቃ ውስጣቸው ያለው ምክንያቱም ሰፖርት አያረጉም አሁን እኔ ራሱ እንደ ሬጌ አርቲስት እንደ ሴት ሬጌ እኔ አንድ የመጀመሪያ ነኝ እንደዚህ ሙሉ ድሬድ እስከነ ሁሉ ፓኬጅ የመጣው እኔን ፑሽ ሊያረግ የፈለገ ሰው ማንም የለም ጭራሽ ራስ ጃኒ እንዴት እንደዚህ አይነት ልጅ አገኘ ደግሞ ምናምን ብሎ ምናምን የሚል ነው ያለው ገብቶሻል ሶ ኢንዱስትሪ ሊያድግ አይችልም ስለዚህ እኔም እንትን አይኖረኝም ያ በቃ ችሎታው ቢኖረኝ አሁን የሆነ ሐሳብ ቢያነሳ ምናምን ግጥም ምናምን የመጻፍ ጎበዝ ነኝ ወዲያው የሆነ ነገር ግጥምጥም አድርገን ሁለታችን ምናምን እንትን ማለት እንችላለን ግን በቃ ያን ሞቲቬሽን አላገኘሁበትም እኔ ያለው ሲስተም ብዙ አይመችም ጭራሽ ቶሎ ወደ ስራ ነገና ደግሞ እኛ የተለየ ነገር አለን ምን አለን መሰለሽ ሚውዚካሊ ይሄ የኢትዮጵያ ቅኝቶች በሬጌ አርጌ ነው ሁለት ቁጥር ላይ አንቺ ወዬ የሚላልኝ አንቺ ወዬ አላማዬ ምን እንደሆነ ነበር እንደታቀለሽ በዛ ሪድም ላይ ትልልቅ አርቲስቶችን መጋበዝ ገባሽ ይሄ የቸርቹ ዜማ ምናምን ትዝታ አንቺ ወዬ ባቲ አምባሰል በሬጌ
የተሰራ አለኝ 2 ቁጥር ሰላምታ አልበም ላይ እኛ ቤቶቨን ምናምን ሳይኖሩ በፊት እንትን አለን ብሎ ነው እሱ አሁን የማስበው ማለት ነው። ቤከት አለን ሙዚቃ ራንደም ሚውዚክ ሚስተር ሰሌክታ እንተናስ እኛ ሙዚቃኛ 505 ኤዲ ያሬዳዊ 505 ማለት 505 አፍተር ዴዝ ከክራይስት አሁን 2000 ምናምን አይደለም 505 ላይ ነው የነበረው ያሬድ እና ማነው ያንተ ሙዚቀኛ አይከንህ ብትኝ ቅዱስ ያሬድ ነው። ምክንያቱም ቤቶቨን ምናምን ከመምጣታቸው በፊት እኛ የራሳችን ዜማ ደራሲ አለን። ያን ነገር ግን ምንም አልተጠቀምንበትም እስካሁን ድረስ ይዘነው ቁጭ ብለናል። ቢኮዝ ኦፍ በዚህ አሁን በምንነግርሽ ነገሮች ለመጠቀም ደግሞ ከነሱ ጋር ፊውዝ ማድረግ አለ። ፊውዝ ብታረጊው እነሱ ከሚወዱት እነሱ ከሚያውቁት ነገር ጋር ፋሚሊየር ነገር መሆን አለበት። ሰላምታ ሪሚክስ ተደርጎ ቪዲዮ በቅርብ ሊለቀቅ ነው። ከጎዋ የመጣ ኢንተርናሽናል አርቲስት ነው። እሱም ፕሌን ላይ ኤርፕሌን ላይ ሰምቶት በቃ ኢትዮጵያ አየር መንገድ ላይ አለ እኮ የኔ ሰላምታ አልበም እና በጣም ተደንቆ ይሄን ሰውዬ በጣም በቃ ማግኘት አለብኝ ይሄን አርቲስት ብሎ ፈልጎ ምናምን አግኝቶት ሪሚክስ አድርገውት ቆንጆ ክሊፕ እሱን ግጥሙ ላይ የሚናገረው በቃ ስለ ኢትዮጵያውያኖች እንዴት እኮ እንደምንወደድ እኮ አንቺ ደምብልኝ ኢትዮጵያውያን እንዴት በውጭ ሰዎች እንዴት እንደምንወደድ በተለይ ሴቶቹ እሱ ያረጋት ማጂክ ነው የሚመስላቸው ሴቶቹ ማጂክ ቡና ምናምን ሲያፈሉ እንዴ ማጂክ ነው የሚመስላቸው። እኛ ግን የኛ ነገር ስለሆነ ብዙ ቫልዩ አናደርገውም። እርስ በርስም ብዙ ቫልዩ አንደራረግም ምናምን። እኔም ሙዚቃ ኢትዮጵያዊቷ ነው እኮ ጠቢቡን ሰለሞን ነድፋ በፍቅሯ ምናምን ነው ኤቭሪዌር ዩ ጎ በቃ ኢትዮጵያን ጊር በቃ እንትን ነው ሴንተር ኦፍ አቴንሽን ነው። የኛ ቆይታ ከዚህም በላይ ብንቀጥል እንቀጥለዋለን። ብዙ የምናወራው ነገር አለ። አባይ ቴሌቪዥን ላይ ነው የመጣችሁት። ስለዚህ አባይ የሚል ስራ አላችሁ። በሱ እንዝጋው። The source of Nile, Ethiopia, Lake Tana. The source of Nile, Ethiopia, Lake Tana. Abai, Abai, Arjul Habasha Ummik. አባይ አባይ እርቱል ሀበሻ ኡሚክ ምንድነው መሰለሽ ብዙ ግብጾች ምናምን ብዙ ዘፍነውለታል የራሳቸው እስኪመስል ማለት ነው። እኛ ግን ምንም አልሰራንም እና ይሄንን ሐሳብ እኔ ጀሩሳሌም አሊኖር ደግሞ አለ የስልጠኛ ዘፈን ይሄ አረቢክ ፓርቱ የሷናት እርዱል ሀበሻ ኡሚክ ምትለው ያ እናቱ ሀበሻ ናት አባይ እናቱ ሀበሻ ናት። ከዛ ኮንሰፕታችን ምንድነው ከግብጻውያኖቹ ጋር ጸብ ምናምን ሳይሆን እነሱም በሚሰሙት ቋንቋ ሪሰርቹን ሰርተን ምናምን በደንብ በጣም ብዙ ሪሰርች ነው ገጥሞ አለ 80% ሶርሱ ከዚህ እንደሚሄድ ከጣና ምናምን እንደሚሄድ ኢትዮጵያ ባይዘው ከየትም አገር ውሃ አትቀበልም። ሰጪ ናት። ሁሉም ወደ ታች ነው የሚፈሰው ከላይ ስለሆነች እንተ ሃይላንድ ዓለምን ነው የምንመግበው። ስለ አባይን ተሰሪ እኮ እንዴት እንደምናደድ በኢትዮጵያ እዚህ በዚህ በአባይ ውሃ ተመርቶ ነው ሩዝ የሚመጣልሽ ወደዚህ። እሱ ያረጋል ዘይቱ በዚህ በቃ ጊዜ በሰፊው እንገናኛለን። ብዙ እናወራለን። በጣም ደስ ብሎኛል ስላገኘኋችሁ። ስለዚህ ሰመር ካምፓቸውን ደግሞ ተቀላቀሉ። ፍላየሩንም እዚህ ላይ እናደርገዋለን። ስኬታማ ጊዜ ይሆንላችሁ። አሜን። ራኪና እናመሰግናለን። ናይስ ቱ ሲ ዩ አገን። በጣም ደስ ብሎናል ስለመጣን። እኔም እንደዛው። እሺ